ምናልባት አሁን ላይ የተለያዩ ሰዎች ኤአይ ጀነሬት ያደረገውን ቪዲዮ እንደዚሁም ኤአይ ጀነሬት ያደረገውን ድምፅ በመጠቀም ሲምፕል በሆነ በቪዲዮ ኤዲቲንግ በማቀናበር ፌስቡክ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ እንደዚሁም ዩቲዩብ ላይ በመፖሰት ከፍተኛ የሆነ ፎሎወር ያገኙ ፔጆች ሜቢ ሰዎች አይታችሁ ሊሆን ይችላል። ዩቲዩብ ላይ እንደዛ አይነት ነገሮችን ማድረግ እና ሰብስክራይብ አግኝቶ ገንዘብ ጀነሬት ማድረግ ዩቲዩብ አውቶሜሽን ይባላል። በአጭሩ እናንተ ብዙ ሳትለፉ ኤአይ ያገዛችሁ ከእናንተ ማኑዋል የተወሰነ ስራ ብቻ በመጨመር ዩቲዩብ ላይ ገንዘብ ጀነሬት የምታደርጉበት ሲስተም ነው ዩቲዩብ አውቶሜሽን ማለት። በቃ ምንም ተአምር አይደለም፣ ይሄ ነው ዩቲዩብ አውቶሜሽን። አሁን ዋናው ጥያቄ እኔ የመጣሁት ዩቲዩብ አውቶሜሽን ይሄ ነው ያ ነው ልላችሁ ሳይሆን ይሄንን ቢዝነስ መጀመር የምትፈልጉ ኢትዮጵያውያን እንዴት ነው የምትጀምሩት፣ ሙሉ ወርክ ፍሎ ምን ይመስላል የሚለውን አጠቃላይ የሆነውን ሮድማፕ ላስቀምጥላችሁ ነው። እመኑኝ ይህን ቪዲዮ እስከ መጨረሻ ካያችሁት ዩቲዩብ አውቶሜሽን ማለት ይሄ ነው የሚል ዴፊኒሽን ሳይሆን የምታውቁት ዩቲዩብ አውቶሜሽን ለመጀመር ሙሉ የሚያስችላችሁን ፉል እውቀት የምታገኙ ይሆናል። ለቻናሉ አዲስ ከሆናችሁ ሰለሞን እባላለሁ። ከቴክኖሎጂ ጋር እንደዚሁም ከኤአይ ጋር የተገናኙ ቲፖችን እዚህ ቻናል ላይ የምንፖስት ይሆናል። እንደዚህ አይነት ነገር የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ይሄ ቪዲዮ ብዙ ኢትዮጵያውያን ጋር ደርሶ ይሄን ቢዝነስ ጆይን እንዲያደርጉ ስትጀምሩ ላይክ አድርጋችሁ እንደዚሁም ሼር አድርጋችሁ ብትጀምሩ ጥሩ ነው ብዬ አስባለሁ። ዩቲዩብ አውቶሜሽን እንጀምር። የዩቲዩብ አውቶሜሽንን ለመስራት በጣም በቀላሉ 3 ኢዚ የሆኑ ስቴፖችን ከተከተላችሁ በትክክል መስራት ትችላላችሁ። የመጀመሪያው ስቴፕ ሐሳባችሁን ወደ ስክሪፕት መቀየር ነው። ስክሪፕት ሲባል የመጀመሪያ አንድ ስክሪፕት አለ። ሁለተኛውን ስክሪፕት ደግሞ ሲን ባይ ሲን ሴግመንትድ የሆነ ስክሪፕት ማዘጋጀት። ከዛ ሁለተኛው ደግሞ እነዛ ሲን ባይ ሲን የሆኑ ሴግመንትድ የሆኑ ሲኖች ወደ ቪዲዮና ወደ ቮይስ ኦቨር መቀየር አለባቸው። የመጨረሻው የተቀየሩት ቮይስ ኦቨሮችና ቪዲዮዎች በጣም ቤዚክ በሆነ በቪዲዮ ኤዲቲንግ ስኪል አንድ ላይ አድርጎ ፉል ሌንግዝ ቪዲዮ መስራት ነው። እነዚህ 3 ስቴፖች ከተከተላችሁ በቃ እናንተ በጣም በቀላሉ የዩቲዩብ አውቶሜሽንን ብቻ ሳይሆን ሌሎቹንም እንደዚህ መስራት ትችላላችሁ ማለት ነው። ስለዚህ ስክሪፕት እንዴት እናዘጋጃለን፣ ስክሪፕቱ እንዴት ሴግመንትድ ወደሆነ ሲን ባይ ሲን ስክሪፕት ቪዲዮ እንዴት ይቀየራል፣ ከዛ ወደ ቪዲዮና ወደ ቮይስ ኦቨር እንዴት ነው የምንቀይረው የሚለውን አሁን እዚህ ጋር ቀጥታ የማሳያችሁ ይሆናል ማለት ነው። እኔ ለራሴ የምጠቀማቸው 2 ፕሮንቶች አሉ። እነዚህን 2 ፕሮንቶች ብትጠቀሙ ለእናንተ ሪከመንድ አደርጋችኋለሁ። ቴሌግራም ቻናል ላይ አስቀምጬላችኋለሁ። ቀጥታ ከዛ ዳውንሎድ ታደርጉትና የተወሰኑ ነገሮችን ብቻ ነው የምትቀይሩት። ሌላውን በሙሉ ለቻት ጂፒቲ ወይም ለጀሚናይ በመስጠት ስክሪፕት ማግኘት ትችላላችሁ። ያንን እንድታደርጉ 2 ፕሮንት አዘጋጅቼላችኋለሁ። ፕሮንቱን የቱ ጋር ነው ኤዲት የምታደርጉት የሚለውን እዚህ ጋር ቀጥታ ላሳያችሁ በጣም እንዲቀላችሁ ማለት ነው ለእናንተ። ፕሮንቱ ይሄንን ይመስላል። እዚህ ጋር በቀይ የተጻፉት በሙሉ የሚቀየሩት ናቸው። ለምሳሌ እዚህ ጋር የመጀመሪያው ፕሮንት ይሄ ነው። ምንድነው ይሄን የሚያደርገው? ስክሪፕት ነው የሚያዘጋጀው፣ የዩቲዩብ ቪዲዮ ስክሪፕት ነው የሚያዘጋጀው የመጀመሪያው ፕሮንት ማለት ነው። ቶፒኩ እዚህ ጋር ሐሳባችሁን ታስቀምጣላችሁ። ምንድነው የእናንተ ቶፒክ የሚለውን እዚህ ጋር ቶፒኩን ታስቀምጣላችሁ። የቪዲዮ ሌንግዙንም እዚህ ጋር 10 ደቂቃ 5 ደቂቃ 20 ደቂቃ ከሆነም እንደዛው 1 ደቂቃ ከሆነም እንደዛ የቪዲዮ ሌንግዙን እዚህ ጋር ታስቀምጣላችሁ። ታርጌት ኦዲየንሳችሁ ደግሞ እኔ ብዙ ጊዜ ወርልድ ዋይድ ቢሆን ሪከመንድ አደርጋለሁ። በአጭር ጊዜ ብዙ ሰብስክራይብ እንድታገኙና ብዙ እይታ እንዲኖረው ወርልድ ዋይድ ቢሆን አሪፍ ነው፣ ግን እንደናንተ ነው የሚወሰነው። ኤኒዌይስ እዚህ ጋር ታርጌት ኦዲየንሳችሁን ታስገባላችሁ። እነዚህ ቶንና ስታይል የሚለው ደግሞ የቪዲዮአችሁ ስታይልና ቶን ነው። ለምሳሌ ኢንተርቴይንመንት፣ ኢንስፓይሬሽናል፣ ኤጁኬሽናል ምናምን የሚላል አንዱን ታስገባላችሁ። የመጨረሻው ቪዲዮ ስታይል ደግሞ ዶክመንተሪ ስታይል ከሆነ ወይም ስቶሪ ቴሊንግ ምናልባት ቱቶሪያሎች ምናምን ከሆኑ እሱንም ትመርጣላችሁ ማለት ነው። እነዚህም ብቻ ነው ኤዲት የምታደርጉት በቀይ የተጻፈባቸውን ማለት ነው። ከዛ በኋላ ሌላውን በሙሉ ኮፒ አድርጋችሁ ፔስት ማድረግ ነው። ልክ ይሄንን ኤዲት ካረጋችሁ በኋላ ለቻትጂፒቲ ስትሰጡት ሙሉ ስክሪፕት አዘጋጅቶ ይሰጣችኋል ማለት ነው። ለምሳሌ እኔ ይሄንን ፎርማት ተከትዬ ለራሴ ያዘጋጀሁትን ላሳያችሁና ከዛ እናንተ ይሄን ተከትላችሁ ለራሳችሁ ኤዲት ታደርጋላችሁ ማለት ነው። እዚህ ጋር ቶፒኩ ኢትዮጵያ ዘ ኦሪጂን ኦፍ ኮፊ ይላል። ለምሳሌ ይሄ ታይትሉ የኔ ይሄ ነው ማለት ነው ታይትሉ። እናንተ ታይትላችሁ የራሳችሁን ታስገባላችሁ። ሌንግዙ 1 ደቂቃ ነው። ታርጌት ኦዲየንሱ ጀነራል ኦዲየንስ ነው። ቶኑ ኢንስፓይሬሽናል ነው። ቪዲዮ ስታይሉ ደግሞ ዶክመንተሪ ነው። ስለዚህ ይሄንን ነገር እነዛ የቅድም ቀዩን ማለት ነው እነዚህ ነገር በዚህ ቀየርኳቸው። ሌላው ምንም አይቀየርም። ስለዚህ ይሄንን በሙሉ ኮፒ እናደርገውና የተለያዩ ኤአይዎች አሉ። እኔ በግሌ ሪከመንድ ማድረገው ቻት ጂፒቲን እንደዚህ አይነት ነገር ላይ ብትጠቀሙት በጣም አሪፍ ነው ብዬ አስባለሁ። ፕሮንቱን ኮፒ አድርጋችሁ ፔስት ስትሉት ቻት ጂፒቲ በእንደዚህ አይነት መንገድ ስክሪፕት አዘጋጅቶ ይሰጠኛል ማለት ነው። ከዛ በኋላ ሁለተኛውንም ፕሮንት አምጥቼ እዚህ ጋር ፔስት አድርገዋለሁ። ሁለተኛ ፕሮንት ጥቅሙ ምንድነው? ሙሉ የስክሪፕቱን ሐሳብ ሊነበብ ወደሚችል ወይም ወደ ቪዲዮና ወደ ቮይስ ኦቨር ሊቀየር ወደሚችል ሴግመንት ሊሆኑ ሲን ባይ ሲን ስክሪፕት ቪዲዮ ቀይርልኝ የሚል ነው። እሱን ምንም ኤዲት አታደርጉትም፣ አምጥታችሁ ብቻ ፔስት ማድረግ ነው።
ከዛ በኋላ ራሱ ሲኖችን ያዘጋጅላችኋል ማለት ነው። እዚህ ጋር እንደምታዩት የመጀመሪያው ሲን ምን አለው? እዚህ ጋር ቪዲዮ አለው። ለቪዲዮ የሚሆን ፕሮንት እዚህ ጋር ሰጥቷችኋል ማለት ነው። ይሄ የቪዲዮ ፕሮንቱ ነው ሰሌክት ያደረኩት። ከዛ ከታች ደግሞ እዚህ ጋር ቮይስ ኦቨር የሚል ሰጥቷችኋል። ይሄኛው ደግሞ የቮይስ ኦቨር ሲናችሁ ነው ማለት ነው። ስለዚህ ለመጀመሪያው ሲን 2 ስክሪፕት ሰጥቷችኋል። አንደኛው ስክሪፕት ቪዲዮ ጀነሬት የምታደርጉበት ነው፣ ቪዲዮ የሚለው። ሁለተኛው ስክሪፕት ደግሞ ቮይስ ኦቨር ጀነሬት የምታደርጉበት ነው። ስለዚህ አንድ ሲን ውስጥ 2 ነገር አላችሁ፣ ድምጽም አላችሁ፣ ቪዲዮም አላችሁ ማለት ነው። ልክ እንደዛ እያንዳንዱን ሲን 2 ሲን 3 እያለ የተለያየ ሲኖችን ብሬክዳውን አድርጎ ያስቀምጥላችኋል ማለት ነው። ምናልባት አሁን እዚህ ጋር 9 ሲን ነው የሰጠኝ። ያ ማለት ለ60 ሰከንድ ቪዲዮ 9 ሲን ይበቃል ማለት ነው። ምናልባት አንዳንድ ጊዜ ቪዲዮዋችሁ ረጅም ከሆነ 20 ሲን 25 ወይ 30 ሲን ሊሰጣችሁ ይችላል። ያንን ኮፒ እያደረጋችሁ ለተለያዩ ኤአይዎች በመስጠት ወደ ቪዲዮ ትቀይሩታላችሁ ማለት ነው። አሁን ምን ሆነልን ማለት ነው? ሀሳባችን ኦርጋናይዝ የሆነ ስክሪፕት ሆነልን። ስክሪፕቱ ደግሞ ሲን ባይ ሲን ወደ ሆኑ ኮፒ ፔስት ለማድረግ ሬዲ የሆኑ ሲኖች ሆኖልናል ማለት ነው። ከዚህ በኋላ ምን እናደርጋለን? እያንዳንዱ ሲን ኮፒ እያደረግን ቪዲዮ የሚሰሩ ኤአይዎች አሉ፣ እንደዚሁም ደግሞ ቴክስትን ወደ ቮይስ መቀየር የሚችሉ ኤአይዎች አሉ። ለእነሱ በመስጠት ብቻ ቀጥታ ዳውንሎድ ማድረግ ነው። በጣም ኢዚ ስቴፕ ነው። ያንን ለማድረግ የተለያዩ ኤአይዎች አሉ። ቴክስትን ወደ ቮይስ ለመቀየር እኔ የተጠቀምኩት ቲቲኤስ ሜከር የሚባል አለ። አክቹዋሊ ይህን ቪዲዮ ስቀረጽ እኔ የተጠቀምኩት ኦፕን ኤአይ ዶት ኤፍኤም የሚባል ነው። ነገር ግን ሪከመንድ ማድረጋችሁ ነፃ የምትጠቀሙ ከሆነ ቲቲኤስ ሜከርን ብትጠቀሙ በጣም አሪፍ ነው። ቪዲዮን ደግሞ ጀነሬት ለማድረግ እኔ የተጠቀምኩት ግሮከን ነው። ነገር ግን በጣም ብዙ አይነት ኤአይ ቱሎች አሉ። ኢሜጆችን የምታገኙበት፣ ቪዲዮ የምታገኙበት፣ ቴክስትን ወደ ቪዲዮ እንደዚሁም ቴክስትን ወደ ኢሜጅ፣ ኢሜጅን ወደ ቪዲዮ የተለያየ ሲስተም አለ ይህን ስራ ለመስራት። ኤንዌስ ቴሌግራም ቻኔል ላይ ኦርጋናይዝ በሆነ መንገድ የነፃ ኤአይዎች እንደዚሁም የክፍያ ኤአይዎች ብዬ አስቀምጬላችኋለሁ። ስለዚህ ሄዳችሁ እናንተ የፈለጋችሁትን አክሰስ ማድረግ ትችላላችሁ ማለት ነው። በዚህ ቪዲዮ ማሳያችሁ ግሮክን ቴክስትን ወደ ቪዲዮ ለመቀየር እንደዚሁም ደግሞ ኦፕን ኤአይ ዶት ኤፍኤም የሚባለው ደግሞ ቴክስትን ወደ ቮይስ ለመቀየር እዚህ ቪዲዮ ላይ የማሳያችሁ። ግን እኔ ሪከመንድ ማድረጋችሁ ቲቲኤስ ሜከር የሚባለው ነው። ኢለቨን ላብ የሚባል አለ። እሱ በጣም አሪፍ ነው ከከፈላችሁ ማለት ነው። የተወሰነ ነፃ ይፈቅድላችኋል እስከ 10 ደቂቃ መሰለኝ በአንድ ወር የሚፈቀደው። አሁን እንዴት ነው ኮፒ ፔስት እያደረግን ቪዲዮ ጀነሬት የምናደርገው የሚለው ላሳያችሁ። ግሮክ አካውንትን ለመጠቀም ኢሜል አካውንት ብቻ ነው የሚያስፈልጋችሁ። ኢሜል አካውንት ተጠቅማችሁ እምቢ የሚላችሁ ከሆነ ቪፒኤን ነው የሚሆነው ችግሩ። ቪፒኤን አብርታችሁ ብትሞክሩት ይሰራላችኋል ማለት ነው። በጉግል አካውንታችሁ ወይም በኢሜል አካውንታችሁን ክሬት አድርጋችሁ ትገባላችሁ ማለት ነው። አካውንታችሁን ክሬት ካደረጋችሁ በኋላ ኢንተርፌሱ ይሄንን ይመስላል። ምናልባት የግሮክን አጠቃቀም ማወቅ የምፈልጉ ልጆች ይሄንን ራሱን የቻለ ቪዲዮ ሰርቼ የማስቀምጥላችሁ ይሆናል። ለዛሬ የማሳያችሁ ግን ቪዲዮን እንዴት ጀነሬት ማድረግ እንደምንችል ብቻ ነው። ያንን ለማድረግ እዚህ ጋር ክሬት ኢሜጅ የሚላለ ክሬት ኢሜጅ የሚለውን ክሊክ ታደርጋላችሁ። ከዛ በኋላ እዚች ጋር ኢሜጅ የምትለውን ክሊክ አድርገን ወደ ቪዲዮ እንቀይራታለን። እነዚህ አስፔክት ሬሾዎች የተለያዩ አስፔክት ሬሾዎች አሉ። እዚች ጋር 3:2 የሚለውን ብትመርጡ አሪፍ ነው። አክቹዋሊ ለዩቲዩብ ፊት የሚያደርግ የለም። እዚህ ጋር ካረጋችሁት በኋላ 3:2 ካረጋችሁት በኋላ ካፕከት ላይ ወስዳችሁ ኤዲት ታደርጉታላችሁ ማለት ነው። ስለዚህ ለዩቲዩብ ከሆነ እችኛዋ 3:2 የምትለው አሪፍ ነች። እችን ወደ ቪዲዮ እንቀይራታለን። አሁን ሁሉ ነገር ተስተካክሏል። ምንድነው የቀረን? ቻትጂፒቲ የሰጠንን ሴግመንትድ የሆኑ ሲኖችን ኮፒ እያደረጉ ያመጠን እዚህ ጋር መስጠት። ኮፒ የምናደርገው የቮይስ ኦቨሩን ሳይሆን ቪዲዮ ጀነሬት ለማድረግ የሚጠቅመንን ብቻ ነው ማለት ነው። ጀነሬት አድርጎ ሲጨርስ በዚህ መንገድ ይሰጠናል ማለት ነው። ከነ ድምፁ ነው የሚሰጠን ከነ ክላሲካሉ። እዚች ጋር ዳውንሎድ የምትላለች ዳውንሎድ ማድረግ እንችላለን ማለት ነው። ከወደድ ነው ዳውንሎድ እንላለን። ምናልባት እንደ አማራጭ ማየት የምፈልጉ ከሆነ ደግሞ ወደ ታች ስታደርጉት የተለያዩ አማራጮች ይሰጣችኋል። እንደ ኢንተርኔታችሁ ፍጥነት ቶሎ ሎድ እያደረገ የተለያየ ይሰጣችኋል። ከዛ ሁለተኛውንም ፔስት እያደረግን ሁለተኛውን ጀነሬት ማድረግ እንችላለን ማለት ነው። በእንደዚህ አይነት መንገድ በቃ ኮፒ ፔስት በማድረግ የሚፈቅድልን ያክል ዳውንሎድ እናደርጋለን። ምናልባት ሊሚቱ ከሞላባችሁና ከዚህ በላይ ዳውንሎድ ማድረግ አትችሉም ከተባለ የተለያዩ ኤአይ ቱሎች ስላሉ አንደኛውን ላይ አንደኛውን ደግሞ ሌላኛው ላይ በማድረግም እንደዚህ አይነት ትሪክ በመጠቀም ቪዲዮአችሁን ጀነሬት ማድረግ ትችላላችሁ ማለት ነው። ቮይሱም ተመሳሳይ ነው። ቲቲኤስ ሜከርን ተጠቀሙ። እኔ ይሄን ቪዲዮ ስሰራ የተጠቀምኩት ኦፕን ኤአይ ዶት ኤፍኤም የሚባለው ነው። እኔ ሪከመንድ ማድረገው ቲቲኤስ ሜከር ነው በነፃ ለመጠቀም ማለት ነው። የቲቲኤስ ሜከር ከታች ዲስክሪፕሽን ስር ሊንካቸው ስላለ ክሊክ አድርጋችሁ ቀጥታ አክሰስ ማድረግ ትችላላችሁ። አንሊሚትድ ነው፣ በነፃ ነው፣ ምንም አይነት ክፍያ አይጠይቅም። ስለዚህ ለመጀመሪያ ያክል እሱን ብትጠቀሙ ያለምንም ገንዘብ ምንም ኪሳራ ሳይኖረው በጣም አሪፍ ነው ብዬ አስባለሁ ማለት ነው። ስለዚህ ፋይናሊ ምን አለን ማለት ነው? ቮይስ ኦቨር እና ቪዲዮ አለን ማለት ነው። እያንዳንዱን ቮይስ ኦቨርና ቪዲዮ ወደ ካፕከት በማስገባት አንድ ወጥ የሆነ ቪዲዮ እንዴት ነው የምንሰራው የሚለውን ደግሞ እዚህ ጋር የማሳያችሁ ይሆናል ማለት ነው። አሁን በጣም ወሳኝ የሆነው ፋይናል ስቴጅ ላይ ደርሰናል። ይሄ ስቴጅ ለምንድን ነው በጣም ወሳኝ የሆነው? በጣም ብዙ ልጆች ሚስ አንደርስታንድ የሚያደርጉት እዚህ ጋር ነው ነገሩን። ዝም ብለው ከኤአይ ላይ ዳውንሎድ ያደርጉና ከዛ ጋር ቮይስ ከዚህ ጋር ቪዲዮ ዳውንሎድ አድርገው ዝም ብለው ይፖስቱታል ዩቲዩብ ላይ። በእንደዚህ አይነት መንገድ የምትፖስቱ ከሆነ ሞኒታይዝ አይሆንም። ምክንያቱም ኤአይ ጀነሬት ያደረገውን ነገር በመፖሰት ገንዘብ ማግኘት አይቻልም። የራሳችሁን ክሬቲቪቲ
የተወሰነ ነገር መጨመር አለባችሁ። ለምሳሌ ቴክስት መጨመር፣ ትራንዚሽን መጨመር፣ ሙዚቃ መጨመር ሊሆን ይችላል። ያንን እንዴት ነው የምታደርጉት የሚለውን እዚህ ጋር ካፕከቴ ላይ ከፍቼ የማሳያችሁ ይሆናል። እኔ በግሌ ካፕከትን ነው የምጠቀመው። ፕሪሚየም ፕሮ፣ ዳቪንቺ ሪዞልቭ፣ ፋይናል ከት ፕሮ፣ ምናልባት ፊልሞራ እነ ክሊፕ ቻርም ምናምን የሚባል በጣም ብዙ አይነት የቪዲዮ ኤዲቲንግ ቱል አለ። ሁሉም ይሄን ስራ መስራት ይችላሉ። ምንም ልዩነት የላቸውም። ካፕከትን መጠቀም የምፈልጉ ልጆች ከታይ ዲስክሪፕሽን ስር የካፕከት የዴስክቶፑም የሞባይል አፕሊኬሽኑም ስላለ ቀጥታ ዳውንሎድ ማድረግ ትችላላችሁ ማለት ነው። ካፕከት ኢንተርፌሱ ይሄንን ይመስላል። እዚህ ጋር ኢምፖርት የሚለውን ክሊክ አድርገን ቪዲዮአችንን እናስገባለን ማለት ነው። ምናልባት ቪዲዮ ኤዲቲንግ የማትችሉ ልጆች ቪዲዮ ኤዲቲንግ ራሱን የቻለ ለቢጊነሮችም እንደዚሁም አድቫንስ ለሆኑ ተጠቃሚዎችም ሙሉ ፉል ኮርስ ሰርቼ የማስቀምጥላችሁ ይሆናል። ለዛሬ ግን ይሄን ካያችሁ በቂ ነው ይሄን ስራ ለመስራት ማለት ነው። እዚህ ጋር ኢምፖርት የሚለውን ክሊክ አድርገን ጀነሬት ያደረግነውን ቮይስ እና ቪዲዮ ኢምፖርት እናደርገዋለን ማለት ነው። ለእናንተ ለማሳየት 5 ቪዲዮ እና 5 ድምጽ ብቻ ነው እኔ የተጠቀምኩት። የመጀመሪያው ሲን ይሄ ነው። ይሄኛውን ሲን እዚህ ጋር አስገባዋለሁ። ይሄን ሲን እዚህ ጋር ካስገባሁት በኋላ እዚች ጋር ሬሾ የምትላለች ሬሾዋን 16:9 የሚለው ይሄ የዩቲዩብ ኦፊሻል ሬሾ ስለሆነ 16:9 ታደርጋላችሁ። ቅድምኛ ከግሮክ ላይ ዳውንሎድ ስናደርገው ግን 3:2 ነበር። ስለዚህ እቺኛዋን ትንሽዬ እንደዚህ ዙም አድርገን እኩል እናረጋታለን ማለት ነው። በመቀጠል ቮይስ ኦቨሩን ነው ማስገባው። የመጀመሪያው ሲን ይሄኛው ነው ቮይስ ኦቨሩ። አሁን እዚህ ጋር እንደምታዩት ድምፁ ከቪዲዮ ይረዝማል። ስለዚህ ይሄ ቪዲዮ እዚህ ጋር መምጣት አለበት። እሱን ለማድረግ ምን ታረጋላችሁ? እዚህ ጋር ስፒድ የሚለውን ክሊክ ታረጉና እዚች ጋር ስፒዷን ትንሽ ታሳጥሯታላችሁ። ልክ ስታሳጥሩት ቪዲዮ እየረዘመ ይመጣል። ትንሽ ታሳጥሩታላችሁ። ምናልባት በጣም ከረዘመ ደግሞ ትንሽዬ እንደዚህ ያደርጋችሁ ፊት ላይሆን ይችላል፣ እኩል ላይሆን ይችላል። እኩል ካልሆነ እዚህ ጋር መታችሁ እዚህ ጋር ትቆርጡታላችሁ። ይሄን ቆርጣችሁ እቺኛዋን ዲሌት ከዛ በኋላ እኩል ሆነ ማለት ነው። እንደዚህ አሁን እኩል ሆነ ማለት ነው። ከዛ ሁለተኛውን ሲን ታስገባላችሁ በዚህ መንገድ። ይሄኛው ነው ሁለተኛው ሲን። ሁለተኛውን ሲን አሁን ጥቼ እዚህ ጋር ቁጭ አደርጋለሁ። ከዛ በኋላ ሁለተኛውን ቮይስ ኦቨር ደግሞ ይሄኛው ነው። ይሄኛውን ሁለተኛውን ቮይስ ኦቨር እዚህ ጋር አስገባለሁ። አሁንም እንደምታዩት እኩል አይደለም። ከዛ እዚህ ጋር ስፒድ የምትለውን ነክቼ አሁንም አሳጥራለሁ። ከዛ ቁመቱ እኩል ይሆናል። እኩል ካልሆነ ቅድም እንዳየነው ትንሽዬ ቆረጥ እናደርጋትና እዚች ጋር መተን እዚች ጋር እችን በመንካት መቁረጥ እንችላለን። ሁለቱ ተስተካከሉ ማለት ነው። በዚህ መንገድ እየደጋገማችሁ 15፣ 20፣ 30 ሲን ካላችሁ እንደዚህ እኩል ታረጉትና ድምፁና የሚታየው ቪዲዮ ቁመታችሁ እኩል ይሆናል ማለት ነው። በዚህ መንገድ ቪዲዮአችንን አሬንጅ ካደረግን በኋላ እዚህ ጋር ፕሌይ ብለን እናየዋለን። ምናልባት የድምፅ አለመመሳሰል ካለ ወይ አንዱ በጣም የሚጮህ ከሆነ ምናምን እንደዚህ አይነት ነገሮችን እናየና እሱን ደግሞ እናስተካክለዋለን። ለምሳሌ ፕሌይ ብለን እንየው። እንደምታዩት እዚህ ጋር ያለው ድምጽና እዚህ ጋር ያለው ድምጽ ብዙ አይመሳሰልም። ይሄኛው ትንሽ ጫጫታ አለው፣ ይሄኛው ደግሞ እንትን አለው። እኔ ለብዙ ሰው ሪከመንድ ማድረገው ምንድነው ይሄን በሙሉ ሰሌክት ታረጉና እዚህ ጋር ድምጽ የሚለውን ነክታችሁ ቮይሱ 0 ታረጉታላችሁ። ድምጹ 0 ይሆናል። ከዛ በኋላ ምንም ድምጽ አይሰማም። እንደምታዩት ምንም አይነት ድምጽ አይሰማም። ስለዚህ ከራሳችሁ ሚክስ ኪት የሚባል አለ፣ ፒክስቤ የሚባል አለ። ራሱ ካፕከት ላይ ኮመርሻል ፍሪ የሆኑ የተወሰኑ ሙዚቃዎች አሉ። ስለዚህ የተለያዩ የዶክመንተሪ ሊሆን ይችላል ሜቢ ለራሳችሁ ዓላማ የሚሆኑ የነፃ ሙዚቃዎችን በመጨመር ከሙዚቃው ጋር ጥሩ አድርጋችሁ ኤዲት ብታደርጉት የራሳችሁ ኢፈርት ብዙ ስላለ ዩቲዩብ ላይ በአጭሩ ሞኔታይዝ የመሆን እድሉ በጣም ሰፊ ይሆናል ማለት ነው። ለማንኛውም እናንተን ለማሳየት እዚህ ጋር የነካካዋቸው አንዳንድ ነገሮች አሉ። ቴክስት ምናምን ጨማመሬበታለሁ። ያው ሰዓት ለመቆጠብ ቶሎ ኤዲት አድርጌ የጨረስኩት አለ። እሱን እዩትና ምናልባት ለእናንተ ሞቲቬት ሊያረጋችሁ ይችላል። በጣም በቀላሉ ነው የሰራሁት እዚህ ጋር እንደምታዩት ማለት ነው። ከዛ በኋላ የመጨረሻውን ቲፖች ደግሞ የምነግራችሁ ይሆናል ማለት ነው። In the highlands of East Africa, a timeless land rises with the sun. This is Ethiopia. The coffee ceremony is more than a drink. It is a moment of respect, community, and peace. Deep in its forests, coffee grows wild, the original home of the coffee plant. Ethiopians roast coffee by hand, carefully and patiently, following traditions passed down through generations. The coffee ceremony is more than a drink. It is a moment of respect, community, and peace.
ቪዲዮን እንዳያችሁት ነው 2 ቴክስትና 1 ሳውንድ ብቻ ነው የተጠቀምኩት። ያን ያህል ፋንሲ የሆነ ኤዲቲንግ አልተጠቀምኩም። ኤዲቲንግ ለመማር ያን ያህል ጊዜ አይፈጅባችሁም። ምናልባት ስለ ቪዲዮ ኤዲቲንግ በቀጣይ እምሰራላችሁ ይሆናል። ከዛ በፊት ግን ወንድማችን ማይክ ዩቲዩበር የለቀቀው ዋን ኦፍ ዘ ቤስት ቪዲዮ ኤዲቲንግ ቱቶሪያል ነው። እሱን ብታዩት በጣም ሪከመንድ አደርጋችኋለሁ። ዝም ብላችሁ ሄዳችሁ ዩቲዩብ ላይ ቪዲዮ ኤዲቲንግ ቱቶሪያል ብትሉ ብዙ ጀግና ኢትዮጵያውያን የሰሯቸው ብዙ ቱቶሪያሎች አሉ። እንደዚሁም በእንግሊዝኛም በፈልጉ ብዙ አይነት ቱቶሪያል አለ። ቪዲዮ ኤዲቲንግ ለመልመድ ያን ያህል አስቸጋሪ ነው ብዬ አላምንም። ሁለተኛ የምሰጣችሁ ቲፕ ይሄን ቢዝነስ እንደ ቢዝነስ አስባችሁ ከጀመራችሁ መጀመሪያ በፍሪ ኤአይ ቱሎች ተለማመዱ። ከመክፈላችሁ በፊት በፍሪ ኤአይ ቱሎች እንዴት ነው ስክሪፕት የሚዘጋጀው፣ እንዴት ነው ቪዲዮ ጀነሬት የሚደረገው፣ አሁን ያየናቸውን ነገሮች ሪል ታይም ምን ያህል ሰዓት ይወስድባችኋል ብላችሁ ለዚህ ስራ ዴዲኬትድ ሆናችሁ ትሰሩታላችሁ አስሩትም የሚለውን በፍሪ ኤአይ ቱሎች መለማመድና ቼክ ማድረግ ትችላላችሁ ማለት ነው። ሶስተኛውና ዋናው ቲፕ ምንድነው? አይ ቲንክ ይሄ ቲፕ በጣም ጠቃሚ ቲፕ ነው ብዬ አስባለሁ። ምንድነው ይሄ ቲፕ? ወዳችኋለሁ። ሰብስክራይብ አድርጉ። ይመቻችሁ።